እግዚአብሔር ያለው ሰው ሁሉ አለው። ጥበብ አለው፣ ዕውቀት አለው፣ ጤና አለው፣ ሀገር አለው። ብቻውን ሆኖ ከሰራዊት ይልቅ አሸናፊ ነው። አሁን በጣም ዝም ብላችሁ አስቡት። ስትፈሩ፣ ስትደነግጡ፣ ምን በላ ስትሉ፣ እሞት ይሆን ብላችሁ ስትፈሩ ድንግጥ ሲለን ይህን ማሰብ አለብን። እግዚአብሔርን ታሞ ያስታመመው ማን ነው? እግዚአብሔርን ታስሮ የጠየቀው አለ? እግዚአብሔር ተርቦት ያበላው ማን ነው? እግዚአብሔር በርዶት ያለበሰው አለ? እግዚአብሔር ቸግሮት ያበደረው ማን ነው? እግዚአብሔር ተገፍቶ የፈረደለት ማን ነው? አንዳችም እንኳን የለም። ግን ለሱ ሳናደርግለት ለወንድማችሁ አድርጋችኋልና ለኔ ያደረጋችሁልኝ ብሎ ያላደረግንለትን አደረጋችሁልኝ የሚል ነውና ልብስ ለብሰው ከጸጋ እግዚአብሔር የተራቆቱ ምግብ እየበሉ ነፍሳቸው የተራበች ሰው እየገደሉ ሰው እያጠፉ ጉልበታቸው ሰው እየደመሰሰ ነፍሳቸው ግን የደከመች በዘመድ ብዛት የታጀቡ ከሰራዊተ መላእክትና ከቅዱሳን አንድነት ግን የተለዩ ደካሞች በብዙ በልዩ ልዩ መልክ ያጌጡ የተዋቡ ነፍሳቸው ግን ከቁራ የጠቆረች የጨለመች የከረፋች የከፋች ባማሩ በተሸለሙ በተጋረዱ ቤቶች ይኖራሉ። በሰማይ ቤት ግን ስደተኞች ናቸው። ያወቅን ይመስላቸዋል፣ ግን አያውቁም። ለእነዚህ ሰዎች አልቅሱላቸው። ሀብታም ሆነው ድሃ የሆኑ የሚመስላቸው ሰዎች አሉ። መልክ የላቸውም፣ በትህርም የጎሰቆሉ ናቸው። ሰማያዊ መልክ ግን አላቸው፣ ባሪያ ክርስቶስ የከበሩ ናቸው። ልብስ የላቸውም፣ ክርስቶስን ግን የለበሱ ናቸው። ምግብ የላቸውም፣ ቅዱስ ሥጋውን ክቡር ደሙን የበሉ ናቸው። ቤት የላቸውም፣ የብርሃን ቤት ግን አላቸው። ዘመድ የላቸውም፣ ቅዱሳን መላእክት ግን ሊረዷቸው ይፋጠናሉ። ለእነዚህ ሰዎች እልል በሉላቸው። ተነግረን አንሰማም፣ ቀዝቃዞች ነን፣ የሃይማኖት ወኔ የለንም፣ የሀገር ጉዳይ አስጨንቀን፣ የቤተ ክርስቲያን ጉዳይ አስጨንቀን፣ እግዚአብሔር ስትሰደብ ዝም ነው የምንለው። ዝም ብለን ቁጭ ብለን እንበላለን፣ እንጠጣለን፣ ይመሻል ይነጋል። ነፍስህ ርቧታል፣ ስጋውን ብላ፣ ማን ይሰማል? ነፍስህ ጠምቷታል፣ ደሙን ጠጣ፣ ማን ይሰማል? ተራቁተሃል፣ ክርስቶስን ልበስ፣ ማን ይሰማል? አሞሃል፣ እባክህ በንስሐ ታከም፣ ማን ይሰማል? ተው ከሰማይ ቤት አትሰደድ፣ የሚሰማ የለም። ሰው ድንጋይ ሆነ፣ ድንጋይ ሰው ሆነ። ሃይማኖት ላለው ሰው ሁሉ ይቻላል። እስኪ ሁላችሁ ለሚያምን ሁሉ ይቻላል በሉ። እንደገና በሉ። እንደገና በሉ። ለሚያምን ሁሉ ይቻላል። ስንቱ ይቻላል? ሁሉም ይቻላል። ሃይማኖት ላለው ሰው፣ ሃይማኖት በልቡናው ላለው ሰው፣ ሃይማኖት ለጸናለት ሰው ሁሉ ነገር ይቻለዋል። ሃይማኖት ማን ነው ሲባል በአጭር ቃል ሃይማኖት እግዚአብሔር ነው። ሃይማኖት ላለው ሰው ሁሉ ይቻላል ማለት እግዚአብሔር ላለው ሰው ማለት ነው። እግዚአብሔር ያለው ሰው፣ እግዚአብሔር በልቡ ላለው ሰው፣ በኑሮው ባንደበቱ በሁለንተናው እግዚአብሔር ያለው ሰው ሁሉ አለው። በዚህ ዓለም ሁለት አይነት ሰዎች አሉ ይላል ቅዱስ ዮሐንስ አፈወርቅ። አንደኞቹ ከአንዱ ክፍል ያሉት ድሃ ናቸው፣ ሀብታም የሆን ይመስላቸዋል። ሁለተኞቹ ደግሞ ሀብታም ናቸው፣ ድሃ የሆኑ ይመስላቸዋል። ሁለት ሰዎች አሉ። ለድሆችም ድህነታቸውን ልናስረዳቸው፣ ለባለጸጎችም ባለጸግነታቸውን ልናስረዳቸው ይገባል ይላል። ድሃ ሆነው ሀብታም የሆኑ የሚመስላቸው የሚባሉት ልብስ ለብሰው ከጸጋ እግዚአብሔር የተራቆቱ ምግብ እየበሉ ነፍሳቸው የተራበች ሰው እየገደሉ ሰው እያጠፉ ጉልበታቸው ሰው እየደመሰሰ ነፍሳቸው ግን የደከመች በዘመድ ብዛት የታጀቡ ከሰራዊተ መላእክትና ከቅዱሳን አንድነት ግን የተለዩ ደካሞች በብዙ በልዩ ልዩ መልክ ያጌጡ የተዋቡ ነፍሳቸው ግን ከቁራ የጠቆረች የጨለመች የከረፋች የከፋች እንዲህ ያሉ ሰዎች አሉ። ያወቅን ይመስላቸዋል፣ ግን አያውቁም። ለእነዚህ ሰዎች አልቅሱላቸው። ባማሩ በተሸለሙ በተጋረዱ ቤቶች ይኖራሉ፣ በሰማይ ቤት ግን ስደተኞች ናቸው። እንዲህ ያሉ ሰዎች ፍጹም የተዋረዱ ሰዎች ናቸውና ድህነታቸውን ንገሯቸው፣ በጊዜ ባለጸጋ እንዲሆኑ ይላል። ሀብታም ሆነው ድሃ የሆኑ የሚመስላቸው ሰዎች አሉ። መልክ የላቸውም፣ በትህርምት የጎሰቆሉ ናቸው። ሰማያዊ መልክ ግን አላቸው፣ ባሪያ ክርስቶስ የከበሩ ናቸው። ልብስ የላቸውም፣ ክርስቶስን ግን የለበሱ ናቸው። ምግብ የላቸውም፣ ቅዱስ ሥጋውን ክቡር ደሙን የበሉ ናቸው። ቤት የላቸውም፣ የብርሃን ቤት ግን አላቸው። ዘመድ የላቸውም፣ ቅዱሳን መላእክት ግን ሊረዷቸው ይፋጠናሉ። ለእነዚህ ሰዎች እልል በሉላቸው ይላል። እንደዚህ
በእውነት ለእንደዚህ አይነት ሰዎች ቀድስዎ ለብእሲ ዘይሃምም አለ ነፍሱ፣ ሰውነቱን ላስጨነቃት ሰውነቱን ለገሰጻት ሰው ለዚህ ሰው ምስጋና ይገባዋል ይላል ኢሳይያስ። ለጌታችን ለኢየሱስ ክርስቶስ ነው ፍጻሜው፣ ግን እሱን ለመሰሉ ሰማዕታት ሁሉ ለቅዱሳን ሁሉ የተነገረ ነው። ስለዚህ እግዚአብሔር ያለው ሰው ሁሉ አለው። ጥበብ አለው፣ ዕውቀት አለው፣ ጤና አለው፣ ሀገር አለው። ብቻውን ሁሉ ሆኖ ከሰራዊት ይልቅ አሸናፊ ነው እግዚአብሔር ያለው ሰው። ስለዚህ ለሚያምን ሁሉ ይቻላል ብሎ አንድ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ልጁ የታመመበት ሰው መጥቶ መምህር ሆይ ቢቻልህ እርዳኝ ቢለው ቢቻልህ ትላለህ እንዴ? ለሚያምን ሰው ሁሉ ይቻላል አንተ አታምንም እንጂ ብሎት ነበረ። ሃይማኖት ሰማያትን ምድርን አጽንቶ አኑሯል። ብዙ የማይቻሉ ነገሮች በተፈጥሮ ያልተቻሉ በእውቀት ያልተቻሉት ነገሮች በእምነት ተችለዋል። እንደ እውቀት ሰው ካረጀ በኋላ አይወልድም። ሴት ከ45 ዓመት በኋላ ወንድም 90 ዓመት ሞልቶት አይወልድም። እንደ እምነት ግን ተችሏል። እንደ እውቀት የሌለ ነገር አይመጣም። ካለ ነገር ያለ ነገር ይፈጠራል። ያለውን እንጨት አጋጭተን ወንበር ጠረጴዛ እንሰራለን። ከሌለ ነገር ግን ያለ ነገር ማምጣት አይቻልም። እንደ እምነት ግን ይህ ዓለም አልነበረም፣ መጣ። እግዚአብሔር የሚያስደንቀን ያለውን ዓለም መጠበቁ ሳይሆን የሌለውን ዓለም ማምጣቱ ነው። ሰውም ጠበቅኩ ይላል፣ ሰራዊትም ጠበቅኩ ይላል፣ አጥርም ቤት ይጠብቃል ይባላል። እግዚአብሔር ግን ያለን የሚጠብቅ ብቻ ሳይሆን የሌለንም የሚጠብቅ ነው። ቅዱስ ጎርጎርዮስ ተአርር ዘይዘረውከ ታስተጋብ ተአርር ዘይዘራይከ ታስተጋብ ዘይዘረውከ፣ አንተ ያልዘራኸውን ታጭዳለህ ያልበተንከውን ትሰበስባለህ ብሎ አንድ ጨካኝ ባሪያ ለእግዚአብሔር የተናገረውን ሲተረጉም ምን ይላል? መክሊቱን ሰጥቶ መክሊቱን ከቀበረ በኋላ አንተ ክፉ ባሪያ ለምን በሰጠው መክሊት አላፈራህም ቢለው፣ አይ አንተ ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ እንደሆን ካውቄ ፈርቼ መክሊትን ወስጄ ጉድጓድ ቆፍሬ ቀበርኩት ብሎት ነበረ። ካዛ ምን አለው? ተአምረኒኑ ከመብስ የድሩክ አነ፣ እኔ ጨካኝ ሰው እንደሆንክ ታውቀኛለህ። ካልበተንኩት ካልዘራሁት የማጭድ ካልበተንኩት የምሰበስብ እንደሆንክ ታውቀኛለህ። ካወቀኝ ለምን ትያግባይ ከወርቄ ውስጥ ማይዴ፣ ለምንድን ነው መክሊቴን ያልመለስክልኝ ብሎት ነበረ። ታዲያ ይህንን ሊቁ ቅዱስ ጎርጎርዮስ ሲናገር ይሄ ሰውዬ እግዚአብሔርን ወቅሶታል። ያልዘራኸውን ታጭዳለህ ያልበተንከውን ትሰበስባለህ ብሎ ወቅሶታል። እሱ የወቀስኩ መስሎት ነው እንጂ እውነቱን ነው። እግዚአብሔር ያልዘራውን የሚያጭድ ነው። እግዚአብሔር ያልዘራውን ያጭዳል፣ እግዚአብሔር ያልሰበሰበውን ያልበተነውን ይሰበስባል ይላል። ምስጢሩ እንዲህ ነው። እንዴት ነው እግዚአብሔር ያልዘራውን ያጭዳል? እግዚአብሔር ያልበተነውን ይሰበስባል? አዎ ይላል። እንዴት? ሰው ከበቀለ እንጨት ቤት ይሰራል። ሰው ከበቀለ ልጥ ገመድ ፈትሎ ቤት ይሰራል ሰው። ነገር ግን ሰው ከበቀለ እህል እንጀራ ይጋግራል፣ ቂጣ ቆሎ ያዘጋጃል። ካለ ነገር ነው። እግዚአብሔር ግን ያልዘራውን ያጭዳል ማለት የሌለውን ዓለም ከሌለ ነገር አምጥቶታል። ካለመኖር ማምጣቱ ያልዘራውን ማጨዱ ነው። ስለዚህ እግዚአብሔር እውነትም ያልዘራውን የሚያጭድ የሌለን የሚያመጣ ካለመኖር ወደ መኖር አሁን በጣም ዝም ብላችሁ አስቡት። ስትፈሩ ስትደነግጡ ምን በላ ስትሉ እሞት ይሆን ብላችሁ ስትፈሩ ድንግጥ ሲለን ይህን ማሰብ አለብን። እግዚአብሔር ይህን ዓለም ከየት አመጣው? ለዚህ ሰማይ ጎተራ አልነበረውም። ለዚህ ምድር አዳራሽ አልነበረውም። አልነበረም፣ መጣ። እግዚአብሔር ያልዘራውን የሚያጭድ የተዘራውን ማጨድማ ገበሬም ይችላል። እግዚአብሔር ግን ያልዘራን ያጭዳል፣ ያልበተነው ይሰበስባል። እንደገና ደግሞ ተመልከቱ፣ ያልሰጡትን ተቀበልኩ ይላልና እውነትም እግዚአብሔር ያልዘራውን አጭዳል ይላል። ያልሰጡትን ተቀበልኩ ይላል። ለምሳሌ ለእግዚአብሔር እኛ አብልተነው እናውቃለን? ለእግዚአብሔር አጠጥተነው እናውቃለን? አሁን ዛሬ ዝክር ይዘከራል። ከዚያ ዝክር እግዚአብሔር ይቀምሳል? አይቀምስም። ከዚያ መጠጥ እግዚአብሔር ይቀምሳል? አይቀምስም። እኛ ከሰራነው ቤት እግዚአብሔር እንግዳ ሆኖ ይስተናግዳል? እግዚአብሔርን ታሞ ያስታመመው ማን ነው? እግዚአብሔርን ታስሮ የጠየቀው አለ? እግዚአብሔር ተርቦት ያበላው ማን ነው? እግዚአብሔር በርዶት ያለበሰው አለ? እግዚአብሔር ቸግሮት ያበደረው ማን ነው? እግዚአብሔር ተገፍቶ የፈረደለት ማን ነው? አንዳችም እንኳን የለም። ግን ዘገበርክሙ ለአሐዱ ምሉኑ እሳት ሊተገበርክሙ፣
ለሱ ሳናደርግለት ያልዘራውን ያልበተነውን ይሰበስባል። ለሱ ሳናደርግለት ለወንድማችሁ አድርጋችኋልና ለኔ ያደረጋችሁልኝ ብሎ ያላደረግንለትን አደረጋችሁልኝ የሚል ነውና እግዚአብሔርማ እውነትም እንዲህ የሚያደርግ ነው ይላል። ቸሮ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ታዲያ እግዚአብሔር ያለው ሰው ሁሉን ይችላል። በሃይማኖት መካንነት ተችሏል። አሁን እግዚአብሔር ያሳያችሁ ክርስቶስ ያመልክታችሁ። አንዲት ጠጠር ወደ ውሃ ብንወረውር ጠጠሪቱ ትሰጥማለች። ግን ይሄ ሁሉ ዓለም ያለው በውሃ ላይ ነው። ለምንድን ነው የማንሰጥመው? በእግዚአብሔር ከሆነ ይቻላል። እግዚአብሔር ቻይ ካላላት አንዲቱ ጠጠር ባህር ውስጥ ጥልቅ ትላለች። እግዚአብሔር ቻል ስላለው ግን ዘአጽንዐ ለምድር ዲበ ማይ፣ ይሄ መሬት ያለው ከውሃ ላይ ነው። አንሰጥምም፣ በሱ ጸንተን እንኖራለን። እግዚአብሔር ቻል ሲለው ሁሉ ይችላል። እግዚአብሔር ቻል ካለው ጠጠርም ተዋግቶ ይገላል። እግዚአብሔር ካላለው ደግሞ ሰራዊትም ማመድ ይሆናል። እግዚአብሔር ተናገር ሲለው ድንጋይም ይናገራል። እግዚአብሔር ብሎ መቅደስ ድንጋይ መቅደስ ሆኖ ይኸው ዛሬ እየቀደሰን ነው። እግዚአብሔር አልል ሲል ደግሞ እንደ እግዚአብሔር ፈቃድ መኖር ሲያቅት ሰው ድንጋይ ሆኗል። ዛሬ እግዚአብሔር ብሎለት እንቀመጥበት የነበረ ድንጋይ በቅዱስ ላሊበላ ጸሎት መቅደስ ሆኖ ሰው ይቀድሳል። አልልልን ብሎ ደግሞ እኛ ዛሬ ድንጋዮች ሆነናል። ተነግረን አንሰማም። ቀዝቃዞች ነን። የሃይማኖት ወኔ የለንም። እግዚአብሔር ስትሰደብ ዝም ነው የምንለው። ዝም ብለን ቁጭ ብለን እንበላለን፣ እንጠጣለን፣ ይመሻል ይነጋል። የሀገር ጉዳይ አስጨንቀን፣ የቤተ ክርስቲያን ጉዳይ አስጨንቀን፣ ለሀገርና ለቤተ ክርስቲያን መጨነቃችስ ቀርቶ ለራሳችን በተጨነቅንለት። ለራሱ ያልሆነ ህዝብ ለሀገር ይሆናል ብላችሁ ነው? ለራሳችን እኮ አልሆንም። ነፍስህ ርቧታል፣ ስጋውን ብላ፣ ኧረ ማን ይሰማል? ነፍስህ ጠምቷታል፣ ደሙን ጠጣ፣ ማን ይሰማል? ተራቁተሃል፣ ክርስቶስን ልበስ፣ ማን ይሰማል? አሞሃል፣ እባክህ በንስሐ ታከም፣ ማን ይሰማል? ተው ከሰማይ ቤት አትሰደድ፣ የሚሰማ የለም። ሰው ድንጋይ ሆነ፣ ድንጋይ ሰው ሆነ። ላሊበላ እንደምታዩት ድንጋይ ሰው የሆነበት ሀገር ነው ላሊበላ። ምን ማለት ነው? ይሄ ድንጋይ ከሰው በልጦ ይመሰክራል፣ ከሰው በልጦ ይናገራል፣ ከሰው በልጦ ይቀድሳል። ግን እዚህ ያለ ነው ወጣቶች ግን እንደዚያ ናችሁ። እንዳትቆጡ፣ ይህ ሰውዬ ሊሰድበን የመጣ እንዳትል። ወጣቱ አሁን እዚህ ላሊበላ የምትኖሩት እንደዚህ ድንጋይ ናቸው። አሁን እንደዚህ አሁን ወደ መቅደስነት እንደለወጠው ቅዱስ ላሊበላ መቅደስ ድንጋይን መቅደስ አድርጓል። ድንጋይ የሆን ልጆቹን እኛንም መቅደስ ለመሆን ያብቃል። ሰው የእግዚአብሔር መቅደስ ነበረ፣ ረከሰ። ዛሬ የኃጢአት ማደሪያ ሆኗል። በእውነቱ ማለት እግዚአብሔር ሲል ድንጋይ ሰማይ ሆነ። ላሊበላ ማለት በኢትዮጵያ ያለ ጽርሐ አርያም፣ በኢትዮጵያ ያለ ገነት፣ በኢትዮጵያ ያለ ብሔረ ሕያዋን፣ በኢትዮጵያ ያለ ብሔረ መላእክት፣ ሰባቱ ሰማያት ላሊበላ ውስጥ አሉ። እንደምታውቁት ቻል ሲል ነው። አሁን እግዚአብሔር ያሳያችሁ በመጽሐፍ ቅዱስ ተጽፏል። እኔ አሁን መጽሐፍ ቅዱስ ስንማር ከሚደንቀኝ ነገር መካከል እግዚአብሔር ኖህን እንዲህ አድርገህ ወርዱን እንዲህ አድርገህ ቁመቱን እንዲህ አድርገህ መርከብ ስራ አለው ይላል። አሁን ለእኔ ቢነግረኝ እንዴት አድርጌ ልገጣጥመው ነው ላለሁ። አሁን እግዚአብሔር እንዲህ አድርገህ ገጣጥም ቢለኝ አይቻል አውቅም። እንዲህ ያለ መርከብ ይቻላል? አሁን የኖህን ኖህ ከሰራው በኋላስ ቢሆን እንዲህ አድርጋችሁ ግጠሙ ብንባል መግጠም እንችላለን? አንችልም። ተመልከቱ፣ አይቻልም። ከአንድ መቅደስ ሰማይን እቀርጻለሁ ብሎ ማሰብ እንዴት ይቻላል? ለሚያምን ግን ይቻላል። እምነት ላለው ከአንድ ድንጋይ ሰማይ ይሰራል። ቅዱስ ላሊበላ ምድርን ሰማይ ያደረጋት፣ እኛ ደግሞ ምድርን ሲኦል እያደረግናት ነው። እንዲህ ያለ ቅዱስ ሳዊሮስ ወኮነ ሰማይ ዓለመ ወዓለምሂ ሰማይ ኮነ ወስብሐት። ተመልከቱ፣ ለዘወለዶ አብ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ ወስብሐትኒ በውስተ ሰማይ ኮነ በዲበ ምድር ይላል። እነሆ ዓለም ሰማይ ሆነ፣ ዓለምም ሰማይ ሆነ፣ ሰማይ ዓለም ሆነ ይላል። ወኮነ ሰማይ ዓለመ፣ ሰማይ ዓለም ሆነ አለ። ወዓለምሂ ሰማይ ኮነ፣ ዓለም ደግሞ ሰማይ ሆነ አለ። ይሄ የተፈጸመው አንደኛ በክርስቶስ ልደት ነው። ሁለተኛ በቅዱስ ላሊበላ ዘመን ሰማይ ዓለም ሆኗል፣ ዓለም ሰማይ ሆኗል። ዓለምን ሰማይ ሰማይን ዓለም ያደረገ ብቸኛው ንጉሥ ቅዱስ ላሊበላ ነው። ዓለምን ሰማይ አድርጎታል። ለምን? ሰማያትን አምጥቶ እዚህ ያሳይቶናል። ስንሞት ብቻ ነበር እኮ የምናየው መንግስተ ሰማያትን። መንግስተ ሰማያትን ማየት የሚቻለው ሙተንም ለዚያውም ከጸደቅን ነው። እንደ ሞትንም እኮ አናየውም። ገና ደግሞ ክርስቶስ ሲመጣ ነው። መቆያችን ገነት ነው። እግዚአብሔር ለኢትዮጵያ ከዋለላት ውለታ መካከል በሰማያት ሂደን የቅዱሳን መላእክትን ማህሌት መንግስተ ሰማያት ገብተን ከመቅመሳችን በፊት እስከዚያ ባረቦልነት በቅዱስ ያሬድ ዜማ ስትቀምሱት ቆዩ፣ የሰማዩን ማህሌት ቅመሱት፣ በሰማይ የምትኖሩት ኑሮ ማለት ይሄ የቅዱስ ያሬድ ማህሌት ነው ብሎ አቀመሰን።
የማይቋረጥ አሁን እንደምታውቁት በዓለ ሃምሳ ነው አይደል? አበቃብን አላላችሁም? አበቃ አይደል? ሰሞኑን እንግዲህ ጾም መጣ ነገ ሰኞ። በዓለ ሃምሳ ለምንድን ነው ሳናቋረጥ የምንበላው? እግዚአብሔር በአብይ ጾም ገፍቻችኋለሁና ልካሳችሁ ብሎ ነው አይደለም እኮ። ለምንድን ነው በዓለ ሃምሳ እንዲሁ ዝም ብለን ረቡዕም ዓርብም የምንበላው? ለማይቋረጠው ለመንግስተ ሰማያት ረፍት አረወን ትሁናችሁ ብሎ ነው። ቅምሻ ናት። አሁን እናንተ 50 ቀን በላችሁ ብሏችሁ ደስ ብሏችኋል። ይሄማ ቀላል ነው። ሆድ ቁርጠት፣ ራስ ፍልጠት የሌለበት ምግብ ያለበት የማይቋረጥ ረፍት ሰጣችኋለሁ ለማለት ነው። ስለ ጾማችሁ ፈንታ፣ ስለ ድካማችሁ ፈንታ፣ ስለ ራባችሁ ፈንታ የማይቋረጥ ረፍት ያለበት ሀገር እሰጣችኋለሁ ለማለት ሳናቋርጥ እንድንቀምስ ያደረገን ስለዚህ ነው። እንደዚሁም ሁሉ መንግስተ ሰማያት ፀሐይ፣ ጨረቃ፣ ከዋክብትን የማትፈልግ ብርድ የሌለባት፣ ረሃብ የሌለባት፣ ከገቡ መውጣት ካገኙ ማጣት የሌለባት፣ አንተ ትልቅ ሰው ነህ በላይ ቁጭ በል፣ አንተ ትንሽ ሰው ነህ በታች ቁጭ በል የማይባልበት፣ አንተ ንጹህ አልለበስክም፣ አንተ ንጹህ ለብሰሃል የማይባልበት፣ አንተ የገሌ ዘር ነህ፣ አንተ የነገሌ ዘር ነህ የማይባልበት፣ አንተ ሊቅ ነህ፣ አንተ ደንቆሮ ነህ የማይባልበት፣ አንተ ሹም ነህ፣ አንተ አልተሾምክም፣ አንተ ባለጸጋ ነህ፣ አንተ ድሃ ነህ፣ አንተ ተምረሃል፣ አንተ አልተማርክም የማይባልበት እኩል ሰው ሁሉ ክርስቶስን መስሎ ወይ ከጉኑ ተመልከቱ ለሃን ተመልከቱ ለሃደ መሬተ ለሃዱ ኖላዊ ለአንድ እረኛ ለክርስቶስ አንድም መንጋ የምንሆንባት ወይ ወሀገራት ይትፈቅድ ተመልከቱ ፀሐይ ወርሃ ያብርሁ ላቲ ያች ሀገር አለ ተመልከቱ ፀሐይን አብሪልኝ ጨረቃን አብሪልኝ ከዋክብትን ድመቁልኝ የማትል ክረምትና በጋ በጋና ክረምት ማልትና ሌሊት ብርድና ሐሩርና ቁር የማይፈራረቁባት ደዌና ጤና የሌለባት ማግኘትና ማጣት የሌሉባት ለብሶ መራቆት የሌለባት ሀገር ለመስጠቱ ማስረጃ ይሆነን ዘንድ የቅዱስ ላሊበላ መቅደስ የመንግስተ ሰማያት መያዣ ነው። የመንግስተ ሰማያት አረወን ነው። በሃይማኖት ሰማይን አምጥቶ ከምድር ሰራው። በሃይማኖት ሰማይ ወደ ምድር ወረደ። በእውነት በቁሙ ቅዱስ ዮሐንስ በራዩ ወሪክዋ ተመልክ ወሀገርሰ ቅድስት ወለሀገርሰ ቅድስት ሀዳስ ኢየሩሳሌም ሪክዋ እንዘ ተወርድ እምሰማይ ወተውበት ለጓለ መሕያው ወስርጉት ይእቲ ከመመራት ለምታ ይላል። ታላቂቱ ኢየሩሳሌም አለ ራዕየ ዮሐንስ ምዕራፍ 20 ላይ ሲናገር ተመልከቱ። ወሪኩ ሰማይ ሐዲሰ ወምድር ሐዳሰ እስመሰሰለ ሰማይ ቀዳማዊ ወምድርኒ ቀዳማዊት። አሮየው ሰማይ አለፈ፣ አሮየቱ ምድር አለፈች፣ አዲስ ሰማይ አዲስ ምድር አየው አለና አዲሲቱ ኢየሩሳሌም ከሰማይ ወደ ምድር ስትወርድ አየዋት ይላል። ቤተ ክርስቲያን ተሰጠች፣ ድንግል ማርያም ለሰው ልጆች ተሰጠች ማለቱ ነው። በቁሙ ግን በሰማያዊት ኢየሩሳሌም ክርስቶስ ከመጣ በኋላ በቀኙ ለመቆም ካበቃን ዓለም ሳይፈጠር የሰራውላችሁ መንግስተ ሰማያት ኑ ውረሱ ብሎ ከማስረከቡ በፊት ቅዱስ ላሊበላ ሰማይን አውርዶ ኢየሩሳሌም ሰማያዊትን አውርዶ ያሳየን የሃይማኖት መስታወት ነው። እሱን የሰራልን እግዚአብሔር የተመሰገነ ይሁን። ለጊዜው በእውነቱ እንዲህ ይላል አባቶቻችን ምን ይላሉ መሰላችሁ? በወንጌል መራይከነ ወበነቢያት ናዘዝከነ። በሐዲስ ኪዳን ስጋ ለብሰህ እስከምታድነን ድረስ በነቢያት ስታጽናናን ቆየሃሉ። መንግስተ ሰማያት ገብተን ፍጹም ረፍት እስከምናገኝ ድረስ በቅዱስ ላሊበላ መቅደስ ሲያጽናናን ሊቆይ ያስቧል እግዚአብሔር ማለት ነው። የቅዱስ ላሊበላ መቅደስ መጽናኛችን ነው እና ሁሉ ይቻላል። ይሄን ያደረገው በእምነት ሁሉን ችሎ ነው። ቅዱስ ላሊበላ በእምነት የቻላቸውን 3 የማይቻሉ ነገሮች ልናገርና ስለ ህንፃው አንድ ነገር ተናግሬ ትምህርቴን ጠቀላለሁ። ብፁዕ አባታችን አስተካክለው የኔን ደግሞ ያስተምሩናል። አላችሁ ይሆን? እግዚአብሔር ከሁላችን ጋር ይሁን። እንደምታውቁት አባ ጊዮርጊስ ዘጋስጫ አብርሃምን ሲያመሰግን እንዲህ ብሎ ይናገራል። አብርሃም 3 ጸጋ አለው ይላል። 3 ጸጋ፣ አንደኛው ምንኩስና፣ ሁለተኛው ሰማዕትነት፣ ሶስተኛው ባለትዳርነት ነው። 3 አንድ ሰው ነው ግን 3 ክብር አለው። ስለዚህ አብርሃም መነኩሴ ነው። ደግሞ መነኩሴ ያገባል እንዳትሉ ደግሞ እንደዚያ ስላችሁ ጊዜ ችግር እኮ ነው። ስለዚህ ተመልከቱ በመጽሐፍ ቅዱስ ኦሪት ዘሌዋውያን ምዕራፍ 11 ላይ ጭልፊት አይበላም ይላል። ጭልፊት አይበላም ማለት ምን ማለት ነው? ጭልፊት አይበላም ማለት የሚረባውን ሳይሆን የማይረባውን ኃይለ ቃል ሞጭልፎ የሚሄድ ሰው አይጸድቅም ማለት ነው። ሰምታ ጭልፊት አይበላም እንጂ ስለ ጭልፊት ሊወራ ተፈልጓል። ምስጢሩ ጭልፊት አይበላም በሉ እስቲ። አውስም ነው ቃል ነጥቆ የሚሮጥ ሰው አይጸድቅም፣ ምስጢር የሚይዝ ነው እንጂ ማለት ነው። ስለዚህ ጭልፊት እንዳትሆኑ ማለት ነው። ስለዚህ ምን አለ አብርሃም ዘመዶቹን ጥሎ ከካራን በመሰደዱ የመነኮሳት አባት ነው ይላል።
እግዚአብሔር አብርሃምን ተገዘርልኝ ብሎታል። አብርሃም ወደማያውቀው ሀገር ነው ሄደ። ወደማያውቀው ሀገር በመሄዱ ለመነኮሳት እግር እንጂ ሀገር የላቸውም ይላሉ አባቶቻችን። መነኮሳት እግር አላቸው እንጂ ሀገር የላቸውም። ዘመዳቸውንም አያውቁም፣ ዘርም አይቆጥሩም። እንዲያውም አንድ ባይታዊ በበረሃ እየኖረ አባትህ እኮ ሞተ ቢሉት ኮንከ ጸራፌ እስመ አቡየ ኢይመውት ለዓለመ ነው። ለምን ትሰድበኛለህ? የኔ አባት አይሞትም ማለት ምን ማለቱ ነው? አባቴ ማን ነው ማለቱ ነው? እግዚአብሔር ነው ማለት ነው። አባቴ እግዚአብሔር ነው። የሚሞት ዘር አትቁጠርልኝ፣ የኔ ዘር በሰማይ ነው ብሎ መናገሩ ነበረ። ስለዚህ አብርሃም የማያውቀውን ሀገር ምን አደረገ? የሚያውቀውን ሀገር ትቶ ወደማያውቀው ሀገር ሄደ። በዚህ አብርሃም የመነኮሳት አባት ነበረ። በስደቱ ቅዱስ ላሊበላ በስደቱ በጸሎቱ በትርምቱ የመነኮሳት አባት ነው በእውነቱ ማለት ነው። ለእኛም ለመነኮሳት ተስፋችን ነው። ቅዱስ ላሊበላ አግብቶ እንደ መነኩሴ የኖረ ነው። ከዚህ የተነሳ የመነኮሳት ክብር አለው። አብርሃም ሲገዘር ደሙን አፍስሷል። ደሙን በማፍሰሱ ደግሞ የሰማዕታት አባት ነው። ቅዱስ ላሊበላ አባታችን ከወንድሙ ተገርፎ በፈሰሰው ደግሞ የሰማዕታት አባት ነው። የሰማዕትነት ክብር አለው። ለሚገፉትም መጠጊያቸው ነው ማለት ነው። ከቅድስት ወለተ ክብራ ደግሞ ጋር ኑሮ ዘር ቡሩክ በመተካቱ እንደገና ደግሞ ከሷ ጋር በአንድ መጋረጃ ኑረው ቅዱስ ስራ በመስራቱ ደግሞ የባለ ትዳሮች አባት ነው። ስለዚህ ቅዱስ ላሊበላ የመነኮሳት መጠጊያቸው፣ የሰማዕታትም በጸሎቱ ረዳታቸው፣ የባለ ትዳሮችም ደግሞ ጥጋቸው ነው። ለምንሰደደው ስደታችን፣ ለመነኮስ ነው ምንኩስናችን። ላገባችሁም ትዳራችሁን ቅዱስ ላሊበላ ይባርክልን። ለሚያምን ሰው ሁሉ ይቻላል። አንድ ሰው አንድ ስራ መስራት አቅቷል። ለእኔ ለራሴ ምንኩስና ይከብዳኛለች፣ ግን እሱ አግብቶ የምንኩስናንም ኑሮ ይኖራል። ላገባችሁት ብቻ ትዳርን እንኳን መያዝ አቅቷቸዋል። አንድ ሴት ይዞ መኖር በዚህ ዘመን ለወንዶች ሰማዕትነቱ ሆኖባቸዋል። አንድ ባል ይዞ መኖር ሰማዕትነቱ ሆኖባቸዋል። ቅዱስ ላሊበላ ግን ደግሞ ትዳርም እያለው ደግሞ ሰማዕት ነው። እኛ ከየቱ ልንጠጋ ነው? ወይ ትዳሩ አልተሳካ፣ ወይ ምንኩስናው አልተሳካ፣ ወይ ክህነቱ አልተሳካ። በዚህ ዘመን 3 የደፈረሱ ምንጮች አሉ። ክህነት፣ ትዳርና ምንኩስና ናቸው። ሀገር ሰላም የሚሆነው እነዚህ 3ቱ ምንጮች ንጹህ ሲሆኑ ነው። ከንጹህ ትዳር ንጹህ መነኩሴ ይገኛል። ከንጹህ መነኩሴ ንጹህ ካህን፣ ንጹህ ሊቀ ጳጳስ፣ ንጹህ ፓትርያርክ ይመጣል። ከደፈረሰ ትዳር ንጹህ ካህን አይገኝም፣ ንጹህ ምንኩስና አይገኝም። ካልነጻ ምንኩስና ንጹህ ጳጳስ ሊገኝ አይችልም። 3ቱ ምንጮች ደፍርሰዋል። ስለዚህ በእውነቱ አባቶች የቅዱስ ላሊበላ ከሆናችሁ ወጣቶችም እርኩሰታችሁን ትታችሁ በየቦታው ፈረንጆቹ እዚህ ሊጎበኙ እየመጡ የሚያስተምሯችሁን እርኩሰት ትታችሁ እንደ አባታችሁ እንደ ቅዱስ ላሊበላ ወይ ከተቀደሰ ትዳር ተጠጉ፣ ወይ ተሰደን አላማረብን መከራውም ሳይቀርልን መንግስተ ሰማያትን ማጠን ከአንዱ እንድንጠጋ አምላከ ቅዱሳን ይርዳን። ለሚያምን ሁሉ ይቻላል። እሱ አምኖ እነዚህን ሁሉ መከራዎች ቻላቸው። መርዙንም ቻለው፣ ግርፋቱንም ቻለው፣ ስደቱንም ቻለው፣ መከራ መቀበሉን ቻለው፣ መንገድ መድከሙን ቻለው። መንገድ ሲሄድ እንኳን ድክም ሲለው እንቅልፍ ስትመጣበት የስጋ ባህሪ ነውና ቅዱስ ገብርኤል አብሮ አያችሁ፣ ሃይማኖት ከመላእክት ጋር ያዛምዳል። ማረፍ ሲፈልግ ቅዱስ ገብርኤል እኔም ደክሞኛል ትንሽ ልረፍ ይለው ነበር። ቅዱስ ላሊበላ እንዲያርፍ አብሮት ገደም ይል ነበረ። ሃይማኖት ላለው ሰው መላእክት ያሳርፉታል። እኛ እኮ ማረፊያ ያጣ ነው እምነታችን ቀዝቅዞ ነው፣ ወርደን ነው፣ ከቅዳሴ ከኪዳን ከጸሎት ከቁርባን ታተን ነው። ከተፈለግንበት ቦታ እንድንገኝ አምላከ ቅዱሳን ይርዳን። እንግዲህ ሃይማኖት ሲኖር አሁን ይሄንን መቅደስ አንዷን መስኮቱን አንዲቱን መስኮት እንኳን የኢትዮጵያ ሰዎች በሙሉ ቢሰበሰቡ መስራት አይቻልም። የዓለም ሰው 9 ቢሊዮን ወይም 7 ቢሊዮን የደረሰው ቢሰበሰብ ይሄን መቅደስ አይሰራውም። ሃይማኖት ሲኖር ግን ብቻውን ይሄን ሁሉ መቅደስ ሰራ። ብቻውን የቻለውን እኛ ተሰብስበን ምንም አቅቶናል። እግዚአብሔር አንድነታችን ይውላችሁ። እግዚአብሔር ከኛ ጋር ሲሆን አንድ ሰው እንደ ብዙ ሰው ይሆናል። እግዚአብሔር ከኛ ሲታጣ ደግሞ ሰራዊት የአንድ ሰው ያህል ኃይል ያጣል። እግዚአብሔር ከሁላችን ጋር ይሁን። በሃይማኖት ሁሉ ይቻላል። አምነን ለመጠቀም ያብቃን። ወስብሐት ለእግዚአብሔር። ይቆይ።